ባሌ 62 ዓመቱ ሲሆን እኔ የ26 ዓመት ወጣት ነኝ። ምንኖረው በሀገረ አሜሪካ ነው። ከጊዜ ሂደት በኋላ እኔና ባሌ መግባባት አቃተን። ምክንያቱም በሄድኩበት ቦታ ሁሉ ልጄ ናት እያለን የሚያስተዋውቀኝ፣ አልጋ ላይም መጣጣም አልቻልንም። ስለዚህ ከእርሱ ጋር መተኛት ደበረኝ አለችኝ አንዲት እህቴ። ይቺ እህቴ በቤተሰቦቿ አማካኝነት ነው ይህንን ሰው እንድታገባ የተገደደችው። ፕሮሰስ ካደረገ ያንን ፕሮሰስ ከጨረሰች በኋላ ወደ አሜሪካ ወሰዳት። አብረው ለ2 ዓመት ያህል ቆዩ። 1 ዓመት ያህል አብረው ይተኛሉ። ከ1 ዓመት በኋላ ደግሞ መኝታ ለዩ ማለት ነው። ምክንያቱም በስሜት መጣጣም አልቻሉ። እሷ የ26 ዓመት ትኩስ ወጣት ነች፣ እርሱ ደግሞ ዘመኑ አልቋል ሄዷል። በዚህ የሚጦርበት እድሜው ነው ማለት ነው። መውለድ ትፈልጋለች፣ እርሱ መውለድ አይፈልግም። ስለዚህ በዚህ ጊዜ ምን ማድረግ ጀመረች? ከሆነ ወንድ ጋራ መጀናጀን ጀመረች ማለት ነው። አንዳንዴ ግን ወላጆች በልጆቻችሁ ህይወት ላይ አትፍረዱ፣ አትወስኑ። የነሱን ህይወት እናንተ አትኖሩት። አሁን እንግዲህ የዚች ልጅ ቤተሰብ ገንዘብ እንዳለው ስላወቁ ነው ለዚህ ሰውዬ ልጅቷን የዳሯት ማለት ነው። አንዳንድ ሴቶች በፍላጎታቸው ያንን ሰው ድልድይ ለማድረግ የሚፈልጉትን ለማግኘት እስኪያገኙ ድረስ ሊያገቡ ይችላሉ። ይቺ ልጅ ግን ያገባችው በቤተሰቦቹ አማካኝነት ነው። እንደዚህ አይነት ሁኔታ ሲገጥሟችሁ አትስሟቸው፣ ወላጆቻችሁ አትስሟቸው። ፈጣሪ ማያዝንባችሁ። ምክንያቱም የእናንተን ህይወት እነሱ አይኖሩትማ። ይሄው እቺ ሴት ትዳሯ አልቀናም፣ በትዳሯ ላይ ሌላ ወንድ መመኘት ጀመረች። አሁን አሜሪካ ስለምትኖር የተሻለ ህይወት ልትኖር ትችላለች፣ የተሻለ ቦታዎችን ትጎበኛለች፣ በቃ ጥሩ ህይወት ትኖራለች። ግን ይቺ ልጅ ሰላም የላትም፣ ነፍሷ አላረፈችም። ምክንያቱም ያገባችው ከእድሜዋ በላይ የሆነ የ62 ዓመት አዛውንት ነው። ምን ታደርግ እስኪ እናንተ ብትሆኑ ምን ታደርጋላችሁ? እኔ ራሴን ለማጥፋት ብዙ ጊዜ ደጋግሜ ሞክሬያለሁ አለች። ቤተሰቦቼ እዚህ ህይወት ውስጥ እንድቆይ ነው የሚፈልጉት፣ እሱን እንድፈታ አይፈልጉም። እኔ ግን ከዚህ ሰው ጋር መኖር አልፈልግም። መታቀፍ ያምረኛል፣ ልጅ መውለድ እፈልጋለሁ። ጓደኞቼ ባልሽን አስተዋውቂኝ ሲሉኝ ምን ብዬ ላስተዋውቃቸው? ቆይ ዛሬ ነገ እያልኩኝ ብዙ ጊዜ እሸውዳቸዋለሁ። ኮንፊደንስ አይኖራችሁም፣ በነዛ ሰዎች አትተማመኑ። እርሱም እኮ በራሱ ስላልተማመነ ነው። ምክንያቱም እድሜያቸው ሰማይና ምድር ስለሆነ ነው። ልጄ ናት እያለ ነው የሚያስተዋውቃት። ቤተሰቦች የልጆቻችሁን ህይወት አታበላሹ። አንዴ ነው የሚኖሩት ልጆቻችሁ። በልጆቻችሁ ህይወት ላይ ገንዘብን አይታችሁ ልጆቻችሁ ላይ አትወስኑባቸው። የማይሆን ህይወት እንዲኖሩ አትፍረዱባቸው፣ የምትወዷቸው ከሆነ ማለት ነው። እሺ እቺ ልጅ ገንዘብ አገኘች፣ የተሻለ ህይወት ኖረች፣ ግን የነፍሷ ጥያቄ ያልተመለሰላት። ትዳሯ ልበት ነው። ወላጆች ልጆቻችሁ ለእንደዚህ አይነት ህይወት አትጋብዙ። የማይመጥናቸውን ከነሱ እድሜ ጋር የማይሄድ ወንድ አትዳሯቸው።